ሰላም ሰላም ውድ ቻናሌ ቤተሰቦች እንግዲህ ዛሬ በጠዋቱ ሽንቁሩ ቅዱስ ሚካኤል ገዳምን ለማየት እንግዲህ ከቤታችን ወጥተን ይሄው ደጁ ደርሰናል። አሁን የእግር መንገድ ይቀረናል። የእግር መንገዳችንን እንሄዳለን። ይኸውላችሁ እዚህ ጋር እንደምትመለከቱት ይሄ ከላይ የምትመለከቱት መንገድ ወደ ላይ ወደ ቅድስት አርሴማ ገዳም የሚወስድ ነው። ይሄ አሁን ያለንበት መስመር ደግሞ ወደ ሽንቁሩ ቅዱስ ሚካኤል የሚያስገባ ነው ማለት ነው። በጣም በሚገርም ሁኔታ አሁን ዛፎች ሁላ ተቆርጠዋል እዚህ አካባቢ ላይ። ከዚህ በፊት በጣም ጫካ የነበረ ቦታ ነው። ይሄ በጣም በሚገርም ሁኔታ እንግዲህ ለመኪናም ለትራንስፖርትም በጣም የሚመች ቦታ ነው። ብዙዎቻችሁ መታችሁ በጣም ቅርብ ቦታ ላይ ስለሚገኝ ብዙ መጠቀም የምትችሉበት ለጸበልም ለተለያየ ነገር የሚመች ቦታ ነው። እንደምትመለከቱት ቅዝቃዜው ሰፈሩ በጣም ከባድ ቅዝቃዜ ያለበት ሰፈር ነው። እንግዲህ ያው እንጦጦ ላይ ወደ እንጦጦ መስመር ስለሆነ እንጦጦ አካባቢ በባህሪው በጣም ቀዝቃዛ የሆነ የአየር ሁኔታ ነው ያለው። እንግዲህ የእግር ጉዟችንን ጀምረናል። ይኸው አካባቢውን ተመልከቱት። በጣም ደስ የሚል በጣም የሚያምር አካባቢ ነው። ይኸውላችሁ ይህንን ወደታችን የምትመለከቱትን ቦታ ነው የምንወርደው። ይህንን የምትመለከቱትን ሰፈር ነው የምንወርደው እና ወደ ላይ ይህንን አጠቃላይ ስትመለከቱት ለመኪና እንደሚታዩት የሚመች መስመር ነው። በጣም ሞተረኞችም እየገቡ ነው። በነገራችን ላይ ትራንስፖርት እዚህ አካባቢ ላይ ሞተረኞችም አሉ። እንደዚህ እንትን ላላችሁ ሰዎች፣ ደካማ የሆኑ ሰዎች የሚታመጡ ሰዎች፣ በእግር መውረድ ለማይችሉ ሰዎች ሞተርም አለ። እንደዚሁም መኪናም ይዛችሁ መግባት ትችላላችሁ። ቦታው በጣም የሚገርም እንግዲህ የሁላችሁ እዚህ ከፊት ለፊት የሚታዩትን ተራራ ተመልከቱ። ይህንን ተራራ እንዴት ነሽ? እና እንዴት ዛሬ ሽንቁሩ ደጁ መተናል። እንግዲህ ወደምትወጂው አይደል? እኔም በጣም ነው የምወደው። በነገራችን ላይ ሽንቁሩ ቅዱስ ሚካኤል በጣም ደስ የሚል ደጅ ነው። እንግዲህ ቅዱስ ሚካኤል ብዙ ያደረገልን ነገር አለ። ደጁን እንደዚህ ደግሞ እየረገጥን በረከት የምናገኝ መሆን አለበት ማለት ነው። ሁሌም እንደዚህ አይነት ልምዶች ሊኖር ይገባል። ገዳማትን በተለይም ደግሞ ጊዜ እያመቻችን በደንብ አድርገን ሱባኤ የምንይዝበት የምንጸልይበት፣ እንደዚሁም ደግሞ አንዳንድ ቀንም ቢሆን በረከት አግኝተን ጸበሉን ተጠምቀን ጠጥተን ራሳችንን ፈትሸን የምንሄድ ሊሆን ይገባል። ከዚህ የምትመለከቱት መኪና በዚህ መልክ ይገባል። እንደዚህ መኪናም እንደዚህ ይገባል። ተመልከቱት። በሚገርም ሁኔታ ብዙ ሰው እያየን አይደለም። በነገራችን ላይ ውድ ቤተሰቦች አንድ መረጃ ልስጣችሁ በዚሁ አጋጣሚ። አሁን መንገድ ላይ ስንመጣ አንዳንድ እናቶች እህቶች መንገድ ላይ ሽንት ሲሸኑ ለሰገራ ለተለያየ ነገር ሲቀምጡ እያየሁት ነው እና ከዚህ በፊት በጣም በተደጋጋሚ ነገር ያለው ገዳማት ስትሄዱ፣ ጸበል ቦታ ስትሄዱ፣ ቤተክርስቲያን ስትሄዱ፣ የትኛውም ቦታ ላይ ስትሄዱ በጣም አስገዳጅ የሆነ ከባድ ነገር ካልገጠማችሁ በስተቀር በጭራሽ ለሽንት ለሰገራ እንዳትቀመጡ። ምክንያቱም አሁን እያየን ነበር መንገድ ላይ ወደ ጸበል ቦታ መንፈሱ አልገባም ብሎ ሲያስቸግር እያየን ነው የመጣ ነው እና እንደዚህ አይነት ነገሮችን በጣም በጥንቃቄ መመልከት ያስፈልጋል። ምክንያቱም መንፈሱ የሚሰራው ሴራ በጣም ከባድ ነው። በጣም ትልቅ ሴራ ነው የሚሰራው እና እንደዚህ አይነት ቦታ ላይ ላለመጋለጥ ላለመያዝ ሲፈልግ የሚፈጥራቸው ምልክቶች ናቸውና በጣም መንቃት ያስፈልጋል። በጣም ማለት ነው። ስለዚህ መንገድ ላይ ስንመጣ በተለይም ገዳማት ስንሄድ እንደዚሁም ወደ ቤተክርስቲያን ጸበል ለመጠመቅ ስንሄድ በተቻለን አቅም ከዚህ አይነት ነገር ብንርቅ በጣም መልካም ነው። በቃ ለሽንት ለሰገራና አትቀመጡ በጭራሽ ማለት ነው። እንደምንም ታግላችሁ ገብታችሁ ጸበላችሁን ተጠምቃችሁ ጸበል ከጠጣችሁ በኋላ ከዛ በኋላ ማድረግ ትችላላችሁ እንጂ በየመንገዱ የቆማችሁ እንደዛ ነገር የምታደርጉ ከሆነ እሱ በዛሽ ነገር ተደብቆ ያመልጣል ማለት ነው። ስለዚህ ካመለጠ ስትመለሱ ደግሞ ተመልሶ ይሄ መንፈስ አብሯቸው ወደ ቤት ይሄዳል ማለት ነው። ለዚህ ነው ዛሬ ብዙዎቻችን በተለያየ መንገድ የተቸገርን ያለ ነው እና ምን ትያለሽ እናቴ? በዚህ ጉዳይ ላይ ምን ትያለሽ? አዎ እንደሚታወቀው ነው ማለት ማንኛችንም ወደ ጸበል ቦታ ስንመጣ የተለያየ ነገር ሆዳችን ሊያመን ይችላል፣ ሽንታችን ሊመጣ ይችላል፣ ሰገራ ሊሰማን ይችላል። ግን ምንድነው ቆጠር አድርገን ወደ ጸበል ቦታ እስከምንገባ ድረስ መያዝ አለብን። ምክንያቱም እንትን ካልን ከተቀመጥን በዛ ሾልኮ ሊሄድ ይችላል መንፈሱ። በትክክል ሾልኮ መሄድ ብቻ ሳይሆን በቃ ያችን ለሽንት በተቀመጥንበት ቦታ ላይ ይሄን በተለያዩ ገድላት ላይ በነገራችን ላይ የምናውቀው ስለሆነ እንደዚህ አይነት ነገርን ከማድረግ ብንቆጠብ መልካም ነው። ምክንያቱም
ጥንቃቄ የሚያስፈልገው ነገር ስለሆነ ማለት ነውና እንደዚህ በተለይም በጣም እየታገለን ከመናፍስት ውጊያ ጋር በጣም የተቸገርን ያለን ሰዎች እንደዚህ አይነት ነገሮችን በደንብ መንቃት አለብን፣ በደንብ መረዳትም ስላለብን ማለት ነውና በየመንገዱ ሽንት የሚሸና ሰዎች፣ ለሰገራም የምንቀመጥ ሰዎች ጥንቃቄ ልናደርግ ይገባልና ይህንን በደንብ ማስተዋል ከሁላችን። አሁን እንግዲህ ከኋላ እንደምትመለከቱት አንዳንድ ሰዎችን እያየን ነው የሚወርዱ ሰዎች። በነገራችን ላይ ቦታው በጣም ለብዙ ነገር የተመቸ ነው። በጣም ቅርብ የሆነ ቦታ ላይ ነው ያለው። ሽሮ ሜዳ ብቻ መምጣት ነው። ሽሮ ሜዳ መታችሁ ከሽሮ ሜዳ አንድ ታክሲ ነው የምትይዙት። በቃ መንገዱ በጣም ተስተካክሏል። በጣም ጥሩ ቦታ ነው። መታችሁ ይህንን ቦታ ብትመለከቱ በጣም አሪፍ ነው። ለእግርም ያን አሁን እንደውም ተስተካክሎ ብዙ ይሆናል የሚያስቸግር ነገር የለውም። መንገዱ በጣም በቀላሉ መግባትና በቀላሉ መውጣት ይቻላል ማለት ነውና እንደዚህ አይነት ነገሮችን ማድረግ በጣም ወሳኝ ነገር ነው። ገዳማት ስንመጣ ለመጣንበት ዓላማ ተባርከን ተቀድሰን የምንመለስ ሊሆን ነው የሚገባው። አንዳንዴ የምናደርጋቸው ነገሮች በራሳቸው ዋጋ እንዳያስከፍሉንም መጠንቀቅ ያስፈልጋል። ብርዱ በርዷት ሼክ እያደረገች ነው። እኔ እንኳን ምንም አልመሰለኝም። በጣም ይበርዳል። በነገራችን ላይ ግን በጣም ደስ የሚል ቅዝቃዜ ነው ግን ያለው። በጣም ደስ የሚል ቅዝቃዜ ነው ያለው። እንጦጦ ማርያም አሁን ሌሊት የሚመጣ ሰው በቃ ሌሊት ስትመጡ ያንን ተራራ ወጥታችሁ ምንም አይነት ስሜት አይሰማችሁም። በነገራችን ላይ እኔ ከ6 ኪሎ እስከ እንጦጦ ማርያም በእግሬ መጥቻለሁ። በጣም የሚገርም ማለት ነው። ግን ላበላብ ሆኛለሁ፣ ደክሞኛል፣ ግን ምንም ነገር አይሰማሽ። በቃ ቤተ መቅደስ ገብቼ እዛ ቤተክርስቲያን ውስጥ ከገባሁት በኋላ ግን ያለው ስሜት አለ። በጣም ደስ የሚል ስሜት ማለት ነውና አንዳንዴ እንደዚህ የሆነ ቦታ ላይ ስንመጣ ድካሙ የምናወጣው ነገር በሙሉ በጣም ደስ የሚል ነገር ነውና እሱንም ማሰብ በጣም አስፈላጊ ነገር። እንግዲህ ከኋላ በተርታ ሰዎች አሁን እየመጡ ነው። ያው እንደዚህ አይነት ነገሮች በጣም የሚበረታቱ ናቸው። እንደዚህ አንዳንዴ ወጣ ብላችሁ ቤተክርስቲያንን መጎብኘት፣ በተለይም መኪና ያላችሁ ሰዎች ዝም ብላችሁ ልጆች ይዛችሁ በየሰፈሩ እየዞራችሁ ልጆቻችሁን የምታዝናኑበትን ጊዜ እንደዚህ ገዳማትን እየመጣችሁ እያያችሁ ልጆቻችሁን ማስባርካችሁ ትምህርት። በተለይም አዲስ አበባ ላይ በነገራችን ላይ ሰዎች የማያውቋቸው በጣም የሚገራርሙ ገዳማት አሉ በየዙሪያው ላይ ማለት ነው። ይሄ አሁን ሽንቁሩ ቅዱስ ሚካኤል አንዱ ነው። በላይ በኩል በተራራው ላይ ደግሞ የቅድስት አርሴማ ገዳም አለ። በተለይ አካኩ ቅድስት አርሴማ መከራን ተቀበለ። አለቃ ቅዱስ ቄርሎስ ወደ መቅደስ በቃሉ መልእክትና እግዚአብሔር ልጅ የሚሆን ከባሕሪ አምላክ የተገኘ የባሕሪ አምላክ ከብርሃን የተገኘ የብርሃን የተፈጠረ ቃል ነፍስን ሥጋን ተዋሕዶ ሰው እንደሆነ በሥጋም እንደሞተ በሦስተኛው ቀን እንደተነሳ ወደ ሰማይ እንዳረገ ተናገሩ። ስለዚህ ሃይማኖት ልንይዝ ይገባናል። ከእግዚአብሔር የተገኘ ቃልም ሳይለወጥ ሰው እንደሆነ እናምን ዘንድ ይገባናል። እርሱ
ነፍስን ስጋ እንደዋደ ፍጹም ሰው ነው እርሱ ስጋን እንግዲህ ውድ ቤተሰቦቼ ይሄ ከላይ የምትመለከቱት አዲሱ እየተሰራ ያለው በማለቅ ላይ የሚገኘው ገና ብዙ የሚቀረው ነገር አለ። እስቲ ወደ ኋላ አካባቢ በደንብ አድርገን ወደ ውስጥ ገብተን ለማየት እንሞክራለን። አሁን ቤተ ክርስቲያን ወደ ፍርስ ገባ ብለን ተሳልመን እንደዚሁም ወደ ጸበሉ ቦታ ወርደን ያሉ ነገሮችን እንመለከታለን ማለት ነው። አብራችሁ እንግዲህ ውድ ቤተሰቦች ይሄ የምትመለከቱት አዲሱ የሽንኩሩ የቅዱስ ሚካኤል እየተሰራ የሚገኘው ቤተ መቅደሱ ነው። በሚገርም ሁኔታ በጣም በትልቅ ቦታ ላይ የተቀመጠ ነው። በጣም ትልቅ አሁን እየዞርኩ ያለሁት አንዱን ሳይድ ብቻ ነው። በጣም ትልቅ ነው። እንግዲህ ተመልከቱት፣ ወደ ኋላ ራሱ ያለውን ርቀት ተመልከቱ። እንግዲህ ሙሉ ቤተ መቅደሱን እንደዚህ እያየሁት ይገኛለሁ። ያው ብዙ ሰዎች አሁን መጥተዋል። ቤተ መቅደሱ ጋር የሚሳለሙ ጸበል የሚጠመቁ ሌሎችም እንደዚሁ በጣም ብዙ። ይሄ ሁላችሁ እንግዲህ ተመልከቱ። ይሄ ውስጡ ነው። ይሄ ውስጡ ነው። ይሄ ሁላችሁ እንዴት እንደሚያምር። ይሄ አሁን ሲያልቅ እንግዲህ እግዚአብሔር ፈቅዶ ለደጁ በሀገር ውስጥም ከሀገር ውጭም ያላችሁ እንግዲህ ደጁን እንድትረግጡ እግዚአብሔር ሀሳባችሁን እቅዳችሁ ብላላችሁ። ይኸውላችሁ የቤተ መቅደሱ እንግዲህ ይሄ ውስጡ ነው። ተመልከቱ። በእውነት ምንኛ መታደል ነው። ይኸውላችሁ ተመልከቱ። ይሄ ውስጡ ነው እንግዲህ ተመልከቱ። አይ የኦርቶዶክስ ተዋህዶ እኮ መሆን መታደል ነው በእውነት። የቤተ መቅደስ አሰራራችን በራሱ የሚገርም ነው። ተመልከቱት። ይሄን ተመልከቱት። በእውነት እንዴት ደስ ይላችሁ። ይሄ በጣም ትልቅ ቤተ መቅደስ ነው። በጣም ትልቅ ነገር ግን አሁን የሁላችሁ እንደምትመለከቱት በጣም ብዙ ነገር ይቀርባል። በጣም ብዙ መሰራት ያለበት ነገር ይኖራል። እንግዲህ እየተመለከታችሁት እንዳታዩት ገና የሁላችሁ ፊት ለፊት የምትመለከቱት ቦታዎች በሙሉ ገና የሚሰሩ የሚስተካከሉ ናቸው። እንግዲህ ውድ ቤተሰቦች ከኋላ የምትመለከቱት መጠመቂያው ቦታ ነው። ከዚህ ከላይ ከምትመለከቱት መስቀለኛ ከሚባልበት ከዋናው ቦታ እንግዲህ በዮርዳኖስ የሚባለው ነው። ከታች የምትመለከቱት ሽንቁሩ ስትመጡ እንግዲህ ካህናት አይደሉም የሚያጠምቁት፣ መልአኩ ራሱ ነው እዚህ የሚያጠምቀው ነው። በጣም ደስ የሚል በየቦታው እንደዚህ የተዘጋጁ አሉ። ምስጢር ቤት የሚባሉ አሉ። እንደዚህ ምስጢር እንዲገለጥላቸው ሱባኤ እያዙ የሚቆዩ ምዕመናን የሚቀምጡበት የሚጠመቁበት በተለይም ደግሞ በምስጢር መተት የሚቸገሩ ሰዎች መጥተው የሚጠመቁበት መንፈሱ በቅዱስ ሚካኤል ኃይል የሚሸኝበት እንግዲህ በጣም ብዙ በረከት የሚገኝ ቦታ ነው። በጣም ቅርብ ቦታ ነው። ብዙ ሰው አያውቀውም ብዬ አስባለሁ። ይህንን ቦታ ግን መታችሁ የበረከቱ ተካፋይ ብትሆን አሪፍ ነው። ይኸው እንግዲህ እስከ ታች ድረስ ነው። ይሄ እንደምትመለከቱት
ይሄ የምትመለከቱት በሙሉ ወደታች ራሱን የቻለ መጠመቂያ ቦታዎች ተዘጋጁለታል ማለት ነው። እንዴት ነበር ጥምቀቱ? ጥምቀቱ በጣም ደስ ይል ነበር። እግዚአብሔር የተመሰገነ ይሁን። በጣም ደስ ይላል። ክብር ለመድኃኒዓለም። ነጠላዬን ወስደሽ በጣም በርዶኛል። በረደህ? አንተ ቀድሞ ስለገባህ ሙቀዋል ብዬ ነው። በጣም ምንም ማለት ነው። ያው ትንሽ ሰውነቴ ተመልሷል። ትንሽ ቀዝቃዛ ነበርና ያው አየሩም በራሱ በጣም ቀዝቃዛ ስለነበረ ትንሽ ቢከብድም ግን በጣም ደስ ይል ነበር እውነት ለመናገር። አሁን የተጠመቅንበት ቦታ ምንድን ነው? ዮርዳኖስ። ዮርዳኖስ ላይ ከላይ ያለው መስቀለኛ ነው ያልሽው? መስቀለኛ ያልሽው መስቀል ቤት አለ፣ መስቀል ቤት፣ ሚስጥር ቤት አለ፣ ዮርዳኖስ አለ። የእያንዳንዳቸው ሚስጥር አላቸው። ሚስጥር የተባለው ለምንድን ነው? ሚስጥር የተባለው የተደበቀ ሚስጥር ስለሚወጣ የተደበቀ ነገር ምንድን ነው? አድፍን ነው ምንድን ነው የሚባለው? ያደፈጠ መንፈስም ካለ ያደፈጠ መንፈስ፣ እንደዚሁም ደግሞ የሚስጥር መተትም ካለ የሚስጥር ቤት የሚባለው። ስለዚህ የሚስጥር ቤት ሌላስ ምን አለ? ዮርዳኖስ ይሁን የተጠመቅንበት፣ አሁን የተጠመቅንበት ዮርዳኖስ። መስቀል ቤት ደግሞ እላይ ነው፣ የመጀመሪያው ነው መስቀል ቤት። ስንገባ የነበረው ያየ ነው ማለት መስቀል ቤት። ያው እሱ አካባቢ ላይ ቪዲዮ መቅረጽ ስለማይቻል ደግሞ ቦታውም እንትን ስለማይል ነው ቪዲዮ አልቀረጽ ነው። ያው እዚህም ብዙ ቪዲዮዎችን እንትን ለማድረግ አልቻልንም፣ ምክንያቱም አስፈላጊ ነው ብዬ ስለማላስብ ያው ያለውን ነገር በቦታው መታችሁ በጣም ቅርብ ነው። እንግዲህ ካላችሁበት ከየትኛውም አካባቢ ሽሮ ሜዳ መምጣት ብቻ ነው። ሽሮ ሜዳ ትመጣላችሁ። ከሽሮ ሜዳ ቅዱስ ሚካኤል ሽንክሮ ቅዱስ ሚካኤል ብሎ ይጠራል ታክሲ፣ ትመጣላችሁ። በዛውም ደግሞ እንዳልኳችሁ ጫፍ ላይ ወደ ቅድስት አርሴማ ገዳምም በዛው ትሄዳላችሁ። ስለዚህ እንደዚህ እያደረጋችሁ መጣችሁ የበረከቱ ተካፋይ ብትሆኑ በጣም አሪፍ ነው። በጣም ደስ የሚል እውነት በጣም ደስ የሚል ቦታ ነው። እውነት ቅዱስ ሚካኤል ታምሩን የሚሰራበት ድንቅ ስራውን የሚሰራበት ቦታ ነው። በጣም በእውነት እንደው ይሄን ቦታ ረገጣችሁ ማለት እኔ እንጃ በጣም ትልቅ ቦታ ነው። እኔ በቃ የሆነ እኔ ምን ብዬ ልንገራችሁ? እውነት እንደው በቃ እንጃ ቃላት ያጥረኛል እንዲህ ነው ብሎ ለመናገር ማለት ነው። ስለዚህ ውድ ቤተሰቦች የመጣችሁ ይህንን ቦታ እርገጡት። ቅርብ ነው፣ ከአዲስ አበባ በጣም ቅርብ ነው። ብዙ ሰው ስለማያውቁ ይመስለኛል እንጂ አሁን አይተሽ ከሆነ ብዙ ሰዎች የሉማ ስንመጣም። በመጨረሻም እንግዲህ ከብዙ ሰዓታት በኋላ ጸበላችንን ይዘን እየወጣን እንገኛለን። እንግዲህ ይሄ መውጫው ነው። ቆይታችን እንዴት ነበር ዛሬ? ቆይታችን በጣም ደስ ይል ነበር። እግዚአብሔር የተመሰገነ ይሁን። ያው ጸሎታችንን አድርገን ግማሽ ቅዳሴ ተካፍለን ጸበላችን ተጠምቀን ጠጥተን ዳገቱን አረፍ ብለናል። አዎ በጣም እንዳልኳችሁ ሲገባ እንደነገርኳችሁ ስትመለሱ ትንሽ ዳገቱ ከበድ ይላል። ቢሆንም ግን ያው በረከት ነው። ምክንያቱም ገዳማት ስንመጣ ትልቁ አንዱ በረከታችን እሱ ነው። ራሳችንን በተራራውን በመውጣት ራሳችንን የምናደክምበት ጉልበታችን ትንሽ ዛል እስኪደክመን ድረስ እግራችን መቆም እስኪያቅተው ድረስ ደከም እያለን እንግዲህ ላበላብ እየሆነን ነው የወጣ ነው። በጣም ደስ ይላል። ምክንያቱም አንዱ በረከት የምናገኝበት ነውና ገዳማት ስንመጣ ብዙውን ጊዜ እንደዛ አይነት ነገሮች የተለመዱ ናቸውና እግዚአብሔር የተመሰገነ ይሁን። እንግዲህ መተን ዓላማችንን አስተሳክተናል። እግዚአብሔር ስሙ የተመሰገነ ይሁን። ሊቀ መላኩ ያው ደጁ ደርሰን ተባርከን ተመልሰናል። በጣም ደስ ይል ነበር ጥምቀቱ። እንደዚሁም ደግሞ ጸበል ለመቀበል ኦልሞስት ከአንድ ሰዓት በላይ ነው የቆምነው። ከአንድ ሰዓት በላይ አሁን ጸበል ለመቅዳት የጠበቅነው በጣም ብዙ ሰዓት ቆይተናል። ቢሆንም ያው እንግዲህ እንደውም ብዙ ሰው አልነበረም። ቢሆንም ግን ባለው ሰው ራሱ ከአንድ ሰዓት በላይ ጠብቀናል ማለት ነው እና እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እንደዚህ ገዳማት እየመጣን በተለይም ደግሞ ቅድም ብያችኋለሁ፣ መኪና ያላችሁ ሰዎች፣ መንቀሳቀስ የምትችሉ ሰዎች፣ ምክንያቱም አሁን ባለንበት ሰዓት ላይ ነው። በጉብዝና ወራት እኮ እግዚአብሔርን አመስግን የሚለው ለዚህ ነው መጽሐፍ ቅዱስ። በጉብዝናችን ወራት ነው እግዚአብሔርን ልናመሰግን የሚገባው። አሁን ነው፣ በዚህ ሰዓት አቅም ባለን ሰዓት፣ ጉልበት ባለን ሰዓት ነው እግዚአብሔርን ልናገለግል የምንችለው። ይሄ ብቻ አይደለም፣ ቤተሰቦቻችንን ልጆቻችንን እያመጣን ልጆቻችን የገዳማትን በረከት እንዲያውቁ የምናደርገው እንደዚህ አይነት ቦታ ላይ ስናመጣ ነው እና ሁላችንም አቅማችን በፈቀደው መንገድ በዚህ አይነት መንገድ ውስጥ ልንሳተፍ ይገባል። በጣም ደስ ይላል እና ብዙ ነገር የምናይበት ነው እና ብዙ ሰዎች በዚህ አይነት ነገር ላይ ቢሳተፉ በጣም ደስ የሚል ነገር ነው እና ገዳማትን ልጆቻቸውን እያመጡ እንደዚሁም ደግሞ በተለይም ቅድም እንደነገርኳቸው አዲስ አበባ ለብቻ በጣም የማይታወቁ ገዳማት አሉ ዙሪያው ለማለት ነው። አሁን ይሄ እንግዲህ በጣም ቅርብ ቦታ ላይ የሚገኝ ገዳም ነው፣ ግን በጣም ደስ የሚል ቦታው ያለው ግርማ ሞገስና ያለው ደስታ ቦታው ላይ ያለው ቦታው ላይ ስትሄጂ ያለሽ ደስታ ማለት ነው። በቃ ይገርመኛል እኔ እና የሊቀ መላኩ ደጃፍ ብዙ ጊዜ የተለመደ ጸጋ አለው አይደል? እንደዚህ አይነት ነገር በጣም ደስ የሚል ውስጥሽን የሚያሳርፍ አይነት ነገር አለውና ሁሉም ቅዱሳን የራሳቸው ጸጋ አላቸው፣ ቃል ኪዳን አላቸው። ግን ቢሆንም ደግሞ ያው እንደ ሰውኛ
የሆነ መተሽ ስቲ የሚያርፍሽ ደስ የሚልሽ ነገር ስላለ ከዛ አንፃር ነው እንጂ ሁሉም የራሱ ቃል ኪዳንና ጸጋ አለውና በተቻለን አቅማችን በቻለው መጠን እየተንቀሳቀስ እንደዚህ አይነት ነገሮች ላይ ብንሳተፍ መልካም ነውና በመጨረሻ የምታስተላልፈው መልእክት አለ? በመጨረሻ የማስተላልፈው ነገር ቢኖረኝ ያው እንግዲህ ወደቶቼ ቤተሰቦቼ ይህንን ቦታ እንደ እግዚአብሔር ፍቃድ መታችሁ ብትረግጡት ደስ ይለኛል። ቅርብም ስለሆነ የእግዚአብሔር አምላክ እሱ ይፍቀድላችሁ፣ የቅዱስ ሚካኤል አምላክ ይርዳችሁ፣ ቦታውን መታችሁ እርገጡት። እናመሰግናለን። በቀጣይ ደግሞ ልንሄድ ያሰብንበት ቦታ አለ አይደል? ቀጣይም ልንሄድ ያሰብንበት ቦታ አለ። እንደ እግዚአብሔር ፍቃድ እናሳውቃችኋለን የምንሄድበትን። እንግዲህ እንደዚሁ በተቻለን አቅም አጠር ያሉ ቪዲዮዎችን እናቀርብላችኋለን። እንግዲህ ሁላችሁም ቢያንስ ቦታው ላይ እንኳን ባትሄዱ እንደ እግዚአብሔር ፍቃድ ደግሞ ይህንን ቦታ ሄዳችሁ እንድትረግጡ እኛ ደግሞ መረጃ እንሰጣችኋለን ማለት ነው። እንግዲህ ሱባኤ ለመግባት ሌሎች ነገሮችን ለማድረግ የምትፈልጉ እዚህ አሁን ሽንቁሩ ቅዱስ ሚካኤል ቤተክርስቲያን በጣም ቦታው ምቹ ነው። መታችሁ እዛ ሱባኤያችሁን ይዛችሁ ጸሎታችሁን አድርጋችሁ ከቅዱስ ሚካኤል ረድኤት በረከትን አግኝታችሁ የታሰረው ተፈቶ የተበላሸው ተስተካክሎ የተዘጋው ተከፍቶ የምትመለሱበት ይሆናልና ቅዱስ ሚካኤል ሁላችንንም ይርዳን ማለት ነው። ስለዚህ በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን እላለሁኝ። ይቆየን። አሜን።